እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን በሳምንቱ በምስራቅ አብያተ ክርስቲያናት የነበሩ ሁነቶችን ይዘንላችሁ ቀርበናል አብራችሁን ቆዩ በሊባኖስ የድሆች ቀን ተከበረ 9ኛው የዓለም የድሆች ቀን ህዳር 7 ቀን 2018 ዓ.ም በሀገረ ሊባኖስ ተከበረ በዚህ ወቅት የፈረንሳይ የበጎ አድራጎት ድርጅት 2 ዓመታትን ከፈጀ ምርመራ በኋላ ይፋ ባደረገው ሪፖርት የሊባኖስ ባለስልጣናት ለህዝብ ጥቅም መዋል ያለበት በሚሊዮን የሚቆጠር የእርዳታ ገንዘብ ማጭበርበራቸውን ይፋ አድርጓል በዚህም እንደ ትምህርት ቤቶች ሆስፒታሎች የአካል ጉዳተኞችና የአረጋውያን ማዕከላት ያሉ አገልግሎት ሰጪ ተቋማት ማግኘት ያለባቸውን ክፍያ ማግኘታቸው በሪፖርቱ ተመላክቷል በተጨማሪም የሙስሊምና የድሩዝ ቡድኖችን ጨምሮ በርካታ ሰዎች ተጎጂ መሆናቸው ተገልጿል በዚህም ምክንያት ብዙ የክርስቲያን ተቋማትና አጋሮቻቸው ከባድ የሚባል የገንዘብ ችግር እንዳጋጠማቸው በሪፖርቱ ተመላክቷል የ2025 የቀይ ሳምንት ሊከበር መሆኑ ተገለጸ የቤተ ክርስቲያን እርዳታ ድርጅት የሆነው ኤድ ቱ ዘ ቸርች ኢን ኒድ ኢንተርናሽናል አዘጋጅነት የ2025 የቀይ ሳምንት ሊከበር መሆኑ ተገለጸ በዚህ ዝግጅት ላይ ከግማሽ ሚሊዮን በላይ ሰዎች ይሳተፋሉ ተብሎ የሚጠበቅ ሲሆን ከ600 በላይ አብያተ ክርስቲያናት በብራሰልስ ከሚገኘው የአውሮፓ ፓርላማ ጋር በመሆን የእምነትና የሃይማኖት ነጻነትን አስፈላጊነት ለማጉላት የቀይ ሳምንት ያከብራሉ ስለ በዓሉ ሁኔታ ግንዛቤ ለመፍጠር የጸሎት ዝግጅቶችና ህዝባዊ ሰልፎች የሚካሄዱ ሲሆን በአሁኑ ጊዜ 413 ሚሊዮን ክርስቲያኖች የሃይማኖት ነጻነት በእጅጉ በተገደበባቸው ሀገራት እንደሚኖሩ ይነገራል በመካከለኛው ምስራቅ የሚኖሩ ክርስቲያኖች ብዙውን ጊዜ በሀገራቸው ግጭቶች ሲፈጠሩ በእምነታቸው ምክንያት መድሎ አልፎ ተርፎም ለስደት የሚዳረጉ ይሆናሉ